ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋለው እግዚአብሔር ይመስገን። ነባሮችም በላይክ አዲሶች ደግሞ ላይክ ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ። ዛሬ ላይ እንግዲህ ቡዜ እንግዲህ አብርሽ ጠዋት ስንነሳ አብርሽ ጠፋነ ብለው ነግረውነ ነበረ። እኛ ደግሞ አብርሽ መጀመሪያው ቡዜ የወሰርሽው ወደ ጸበል ልትወስጂው ወይንም ደግሞ ወደ ቸርች ልትወስጂው እንጂ አንቺ ቤት እንድተኛ አልነበረም። ያው ወደ ራሱ ወደ ነበረበት እንድትመልሹ ነበረ ሁሉም አንቺ ጋር ይሁን የተባለው። ነገር ግን ያም ማድረግ አልቻላችሁም እህትና ወንድም። እና እንግዲህ ሁሉም ሰው ለምን እንደዚህ አደረግሽ ብሎ ያው ተቀይሞሻል። ለምን መሰለሽ እንግዲህ ቡዜ ያው ልጁ ያለበትን ታውቂያለሽ። እኔ ወደ ራሱ እንድመለስ አደርጋለሁ ብለሽ ነበር የወሰንሽው። እናንተ ግን እንደዛ ማድረግ አልቻላችሁም። ያም ሆነ ይህ እንግዲህ እኛ ደግሞ የታደ ብለን ስንጨነቅ እንግዲህ አብርሽ ሆዬ እንግዲህ ለካ ወደ ሩታና ኤፍሬም ቤት ሄዷል። ሩታና ኤፍሬም ቤት የሄደበት ምክንያት እንግዲህ እነሱ ለሊት ላይ ያው ቴክስት ሲያደርጉለት ለካ ጅሬ ወጥቶ ሄዷል። ነገር ግን ሩታና ኤፍሬም ደግሞ ቢሆኑም ትክክል አልሰሩም፣ ስህተት ነው የሰሩትም ምክንያቱም ለአምስት ቀን እነሱ ጋር ከቡዜ ጋር እንዲቀመጥ ብለው ተነጋግረዋል። ስለዚህ 5 ቀን ለምንድን ነው እነዚህ ልጆች የፈሩት? ሁለተኛው ጥያቄ ኤፍሬም እንግዲህ ሁል ጊዜ ቡዜና ዴብ እንዲሁም ማንኛውም ሰው ሲሄድ ከዛ ቤት ነው የሚገኘው። ምክንያቱም ምንድን ነው እኛ ማለት ቡዜና ዴብም እንዲሁም ደግሞ ተመልካችም ማወቅ ይፈልጋል። ለምንድን ነው ሁል ጊዜ ከዛ ቤት የሚገኘው? ሰው እኮ እንግዲነት 1 ቀን 2 ቀን ይሄዳል። ከዛ በኋላ ሊሄድ አይችልም። ወይ ከሩቅ ሀገር ቢመጣ ኦኬ ከነሱ ጋር ሊያርፍ ይችላል። ነገር ግን ደግሞ መሀል አዲስ አበባ ላይ ቁጭ ብሎ የራሱ ቤት አለው። ለምንድን ነው ለምን መጣ? በቀደም ከዚህ ያገኘህ ሲባል እንግዲህ ያው ትናንትና እዚህ ላደር መጥቼ ነው ያላቸው እንግዲህ። ስለዚህ ተሳስቷል። ልጁን ቡዜና ደብ በደንብ ልጁን አጥብቀው መጠየቅ አለባቸው። ከዛ ምን እንደሚያደርጉ እንግዲህ ሩታን አይዞሽ የሚላቱ አንደኛ ተስፋ እየሰጣት ያለው እሱ ነው። አብርሽ እኮ 1 ቀን ወደ ራሱ መመለሱ መቼም አይቀርም አይደለ? ሲመለስ እንግዲህ የራሱኛ ከማን ጋር ይሆን አይመለከትንም። እሱ ከፈለገው ጋር ይኖር፣ በሰው ህይወት አያገባንም። ነገር ግን አብርሽ አሁን ላይ ወደ ራሱ መመለስ አለበት። እንግዲህ ማን ጋር መጣህ ሲባል እንግዲህ ብቻዬን ነው የመጣሁት ነው የሚለው። እኔ ግን ብቻውን አይሄድም። ምክንያቱም እነሱ ቴክስት ጽፈውለት ከሆነ ምናልባት ያው እነሱም ትናንት እንግዲህ ጧመት እንወስዳለን ነበር ያሉት። ምናልባት እንግዲህ ቴክስት ጽፈውለት በር ላይ ጠብቀው ራሳቸው ናቸው እንጂ የሚወስዱት መውሰድ እሱ ብቻውን አይሄድም። ሌላው ደግሞ ሩታ ደግሞ መጀመሪያ ከአንቺ ቤተሰቦቹ ይቀድማሉ። አንቺ በኋላ ነው የተገኘችው። ስለዚህ ከቤተሰቡ ጋር ባታጣይው፣ እንዲሁም ከቤተሰቦቹ ጋር ባትጣይ። ከመጀመሪያውም እኮ አንቺ ጋር እንዲኖር ይፈልጉ ነበር። አንቺ ራስሽ ነሽ ያመጣሽው። እንግዲህ ምንም ማድረግ አይቻልም። ስለዚህ ልጁ በቃ ልክ እንደዚህ አእምሮ ደንዝዞ አብሮሽ እስከመቼ እንደሚኖር ፈጣሪ ይወቀው። በእርግጥ 1 ቀን ሲሰለቻቸው አውጥታችሁ ትጥሉታላችሁ። ኤፍሬምም እስከመቼ አብሮሽ ይኖራል? ምክንያቱም የራሱን ህይወት ሲጀምር የራሱ ማለት ነው የራሱ ህይወት ሲጀምር እንግዲህ ያው አንቺንም ጥሎሽ ሄደን የራሱን ህይወት ነው የሚጀምረው። እና ስለዚህ የምታደርጓቸው ነገሮች ጥሩ አይደሉም። ለራሳችሁ ግራ ገብቷችሁ እኛንም ግራ ባታጋቡና ደስ ይለናል። ልጁ አብርሽ ታሞ ከሆነ እባካችሁ ወደ ነበረበት ወደ ማንነቱ ብትመልሱት ደስ ይለናል። ወደ ማንነቱ እኮ ከመለሳችሁት በኋላ ከዛ በኋላ እንታረቅ በቃ እስከ ዛሬ እኔ አጥፍቻለሁ ልጃችንን እናሳድግ ብትሉ ችግር የለውም። እና ምን ለማለት ፈልጌ ነው ሩታ እህትና ወንድሞችም እንደዛ መናገርም ተገቢ አይደለም። ኤፍሬም እንኳን ምንም አይመልስ አንገቱን አቀርቅሮ፣ ምክንያቱም የሰራውን ስራ ስለሚያውቅ ማለት ነው። አንገቱን አቀርቅሮ ነው ያለው። መጀመሪያው በእርግጥ የተሳሳቱት ቡዜና ደብ ናቸው። ትናንትና እንግዲህ ወደ እሷ ቤት ሲሄድ እዛ
ወይንም መኝታ ክላስ አድርጋ መቆለፍ ወይም በሯን መቆለፍ፣ ቁልፍ ማንሳት ነበረባት። መቼም ሰብሮ ይሄ ልጅ አይሄድም። እንደዛ ማድረግ ነበረባት። ሌላው ደግሞ እንግዲህ ወደ ቸርች ወይንም ደግሞ ወደ ጸበል መውሰድ ነበረባቸው እንጂ ከዛ ወስደው ማስቀመጥ የለባቸውም። እንዲሁም ደግሞ ባይተኙ ቢያንስ ሁለታቸው ከዛ ቤት ካሉ በየተራ መሆን አለባቸው። እንግዲህ ሩታና ኤፍሬም ያስጨነቃቸው እንግዲህ ትናንትና ሄሬሚላን ስላዩት እዛ ምናልባት ሄሬሚላ ትኖራለች ብለው ነበረ። ነገር ግን ደግሞ ሄሬሚላ እዛ ቤት አላደረችም። ቤተሰቦቿ ማለት ወደ ቤቷ ነው ሄደችው። በእርግጥ እሷ ብትኖር ኑሮ ያው አይሄድም ነበረ። ያው ሀበጣ ገቡ ስትሆን እነሱ እንግዲህ አብርሽም እንግዲህ ሲጠየቅ ምንድነው እንቅልፍ እምቢ ብሎኝ ነው ያለው። ደብም እንቅልፍ እምቢ ካለ በቀሰቀስነ ብለውታል። ነገር ግን ደግሞ ያው ምክንያቱም እንግዲህ እናቱ በር ላይ እየጠበቅን ነው ብለው እንግዲህ ቴክስት ሲጽፉልን ነው እንግዲህ የሄደው እንጂ በእግሩ እሱ ግን በእግሬ ብቻዬን የመጣሁት ነው ያለ። ይሄ ብቻውን እኔ አላምንበትም። ስለዚህ ወደ ራሳችሁ ተመለሱ፣ ወደ ራሳችሁ። ኤፍሬምም ሩታም ወደ ራስሽ ተመልሰሽ ሁል ጊዜ በሰው ውሳኔ የሰው ውሳኔ ባትቀበይ በራስሽ ብትወስኝ። ይሄ ልጅ እስከ መቼ ነው? አሁን ምሳሌ ኤፍሬም እኮ ሁል ጊዜ አብሯቸው አይኖርም አይደለ? አሁን መኪናም ኤፍሬም ነው፣ ይሄን አድርግ ኤፍሬም ነው የሚያዘው፣ ይሄን ነው። ስለዚህ ሁል ጊዜ አብሯቸው አይኖርም። ይልቁንስ አብረሽ ወደ ማንነቱ ወደ ጤንነቱ ተመልሶ እራሱ የሚላ ለልጁም እኮ አብረሽ እኮ ጥሩ አባት ወይም ደግሞ ጥሩ ጤነኛ ሲሆንለት እኮ ነው ለልጁ ደስ የሚለው። እና የምታደርጓቸው ነገሮች አንደኛ ለትውልድም ጥሩ አይደለም። ይሄ ባህላችንም አይደለም የምታደርጉት በሙሉ በጣም ነው እንትን የሚለው እና ስለዚህ ሩታም ሆንሽ ኤፍሬም አብረሽ እንደታመመ ታውቃላችሁ። ነገር እናንተ ጤነኛ ነው የምትሉት ለምን ትፈራላችሁ? የኔ ጥያቄ ለምን ሁለታችሁ ትፈራላችሁ? እሺ ይቆይ፣ ከፈለጋችሁ ጸበል ውሰዱት፣ ከፈለጋችሁ ደግሞ ቸርች ውሰዱት፣ ችግር የለም ውሰዱት። ለምን አትሉ? እናንተ ሁለታችሁ አብርሽ ወደ ማንነቱ እንዲመለስ የማትፈልጉበት ምክንያት ምንድን ነው? እኛ ግራ አጋቡ። ወይንም ደግሞ ለእኛም አካፍሉንና እኛም ደግሞ አስተያየታችንን እንስጥ። ስለዚህ ዝም ብላችሁ ትራት በሉ በቃ። እና አንዳንድ ደግሞ አሽቃባጮች ደግሞ እንግዲህ ጀግና ጀግና ስትሉ ነበረ። ደንዝዞ አደንዝዛ ስለወሰደችው ጀግና ልትባል አትችልም። ጀግና ማለት አሁን ባለበት አሁን ያለበትን ሁኔታ ወደ ማንነቱ ስትመልሰው የዛ ጊዜ ጀግና ትባላለች። ወደ ማንነቱ አሁን ቤተሰብ እነ ቡዜ እኛ ጋር ይሁን ብለዋን አይደለ? በቃ እናንተ ጋር ይሁን ችግር የለም። እኔ ልጄ አባት ነው፣ ወደ ራሱ ይመለስ፣ ከፈለገው ሴት ጋር ይኑር፣ እኔን አይመለከተኝም። ስለዚህ ግን እኔ ባለው ነገር አግዛቸዋለሁኝ ወደ ራሱ እንድመለስ። ቢያንስ የልጅ አባት ብዙ ክፉንም ደጉንም አብረን አሳልፈናል ማለት ሲገባ የለም በቃ እኔም ፈልጎ ነው የመጣው፣ እናንተ እኮ እየጨቀጨቃችሁ አላስቀመጣችሁት አላችሁ። የሰው ወሬ እየሰማችሁ ምናምን ምናምን አይባልም። ቤተሰቦቹ ናቸው። ስለዚህ አንዳንድ ሚስቶች አሉ ባልን ከቤተሰብ የማራቅ ማለት ነው። ባል የባል ቤተሰቦች ወደ ቤቱ እንዳይመጡ ያልሆነ ነገር ለባል ይነግሩታል። ባልየው ደግሞ እውነት እየመሰለው እንግዲህ ቤተሰቦችን እኔ ጋር አትምጡ፣ በቃ እኔ ትዳሬን አትበጥብጡ ይላል። እንግዲህ አብርሽም እንግዲህ ሩታን አትናገሩብኝ ነው ያለው። አሁን ሩታን አትናገሩብኝ፣ እስከ ዛሬ አልፈልግም፣ የራሽን ህይወት ኑሮ ሲል የነበረ ልጅ ምን እንዳደረገች ባይታወቅም ሩታን አትናገሩብኝ ብላለች ብሏን እንግዲህ። ስለዚህ እኛ ደግሞ እንደ ተመልካች የምንለው ፈጣሪ አምላክ የዋህ ስለሆነ ያው አንዳንድ ጊዜ የዋህ ስትሆኑ ትጎዳላችሁ እና ወደ ማንነቱ ይመልሰው ነው የምንለው። እና እኔ የምለው ሴቶቹ ግን ከአብረሽ ውጭ ወንድ የለም። ምን የመሰለው ወንድ እኮ ሞልቷን። ስለዚህ ከአብረሽ ውጭ ወንድ የለም የተባላችሁ በእርግጥ አዎ አይኖርም። ሌላው አንድ ነገር ስትናገሪ ሲወጣም ሲገባም በጥፊ ስለሚላችሁ አብረሽ ደግሞ የዋህ ስለሆነ አይማታም። ቢከፋውም ማልቀስ ነው የሱ ስራ እና አብርሽ ያው በሁለቱ ቆንጆዎች መፈቀርም ደስ ይላል። ነገር ግን ደግሞ እንደዚህ ባታሰቃዩት። ሩታ ወተሻን አይደለ? ከህይወቱ ታዩ በቃ። አሁን እንደዚህ አድርገሽ እስከ መቼ ምንድን አሁን ምሳሌ ሰው የሆነ በዓላት ምናምን ሊኖር ይችላል።
ከጓደኞችሽ ጋር ይዘሹ ልትሄጂ ትችያለሽ? እንደዚህ እያለ ይሄን አድርግ እያልሽ ነው ይዘሹ የምትሄጂው ወይንስ እስከ መቼ ነው አብሮ የሚኖረው? እንዳልኩሽ ኤፍሬም፣ አዎ አሁን ለጊዜው ኤፍሬም አለ፣ ችግር የለውም ለጊዜው ነው። የአብረሽን ጓደኞች እኮ አየናቸው ጤነኛ ሳለ ከጎኑ ነበሩ። አሁን ግን ማንም ዘወር ብሎ የለም። ስለዚህ አንቺም የሆነ ነገር ገንዘብ ስታጭ ማንም ይሄ የሚያጅብሽ በሙሉ አይኖርም። ቢያንስ የልጅሽ አባት ስለሆነ ቢያንስ የልጅሽ አባት ነው። እዘኝለት እና ወደ ማንነቱ ብትመልሽው ወደ ማንነቱ መልሹ። በቃ አለፈ አለፈ። ያለፈ ታሪክ ነው። በቃ እሺ። እንግዲህ ለሁላችንም ልቦና ይስጠን፣ ለእናንተም ልቦና ይስጣችሁ። እናመሰግናለን። አብረሽን እንግዲህ ፈጣሪ ይማረው ነው የምንል ባይ